ጥልቅ የሆኑ የፖሊሲ ወታደራዊና አካባቢያዊ ጉዳዮችን በጽሁፍ መልክ ማስረዳት፣ መከራከር፣ መጻፍ የሚቀናቸው ጄኔራል ጻድቃን ወልደተንሳይ ለሪፖርተር እንግሊዝኛው ክፍል ስለ ቀይ ባህር፣ ኤርትራና የኢትዮጵያ ወቅታዊ ሁኔታ በጠቅላላው የቀጠናው ጂኦፖለቲካዊ ጽሁፍ ከሰሞኑ አስነብበዋል። ሙሉውን እኛም እንደወረደ ተርጉመን አቅርበነዋል። ሼር፣ ሰብስክራይብ እያደረጋችሁን እንድትከታተሉን ይሁን። ቀይ ባህር የኤሲያ የአፍሪካና አውሮፓ ኢኮኖሚ የሚገናኝበት እጅግ ወሳኝ የባህር ላይ ማነቆ ቼክ ፖይንት ነው። ለዓለም አቀፍ ንግድ ከ12 እስከ 15 በመቶ የሚሆነውን የሚያስተናግድ ሲሆን ለወሳኝ የዲጂታል መሰረተ ልማቶችም እንደ ዓለም አቀፍ የኢኮኖሚ አውራ ጎዳና ያገለግላል። የዚህ የባህርና የንግድ መስመር ጠቀሜታ ከጊዜ ወደ ጊዜ እየጨመረ የሚሄድ ሲሆን የመላው የቀይ ባህር አካባቢ ለስትራቴጂካዊ ዓለም አቀፍ ፋይዳ ከፍ ያደርገዋል። በቅርቡ በአካባቢው በውክልና የሚካሄዱ ግጭቶችና ስር ነቀል በሆነ የክልል ቅራኔዎች የመጣው አለመረጋጋት ለዓለም አቀፍ የአቅርቦት ሰንሰለት ለጸጥታና ለመረጋጋት መሰረታዊ ስጋት ደቅኗል። ይህንን ወሳኝ መድረክ ለመጠበቅ አሁን ላይ አሸናፊ ተሸናፊ ዜሮ ሰም አስተሳሰብ ተትቶ አዲስና የተረጋጋ የክልል ሚዛን መመስረት አለበት። ጄኔራል ጻድቃን በዚህ ጽሁፋቸው የቀይ ባህር አካባቢ የሚወስኑ ወሳኝ ነገሮችን ይመረምራሉ። ዓለም አቀፋዊ ፋይዳው፣ የሀገራት መዳከም የሚያስከትሉት አለመረጋጋትና የአፍሪካ ቀንድ ትልቋን ሀገር ያላት የህልውና ፍላጎት ሀያልና ዘመናዊ ኢትዮጵያን ዘላቂና ሊተነበይ የሚችል የባህር በር እንድታገኝ የሚያስችላት የፖለቲካ መፍትሄ ማግኘት ለረጅም ጊዜ መረጋጋትና ለሁሉ ጠቀሜታነት ብቸኛው መንገድ መሆኑን ያብራራሉ። የቀይ ባህር ስትራቴጂካዊ ፋይዳ ሊቀየር የማይችል ነው። ለዓለም አቀፍ የንግድ ስርዓት እንደ ደም ስር መንገድ ሆኖ የሚያገለግል ከመሆኑን ባሻገር አስፈላጊ የዲጂታል መተላለፊያም ጭምር ነው። በባህሩ ወለል ላይ በየቀኑ በትሪሊየን የሚቆጠሩ ዶላሮች የሚመነዘር መረጃና የገንዘብ ልውውጦች የሚያስተናግዱ እጅግ በርካታ የፋይበር ኦፕቲክስ ኬብሎች ይገኛሉ። እዚህ ላይ የሚፈጠር ማንኛውም መስተጓጎል የንግድ እንቅስቃሴዎችን ብቻ ሳይሆን በተመሳሳይ ጊዜ በዓለም አቀፍ ትስስር ላይ ወይንም በፋይናንስ ደህንነት ላይ የሚሰነዘር ጥቃት ነው። ኤሲያና አፍሪካ ከዓለማችን በፍጥነት እያደጉ ያሉ ኢኮኖሚዎች፣ ከግማሽ በላይ የዓለም ሕዝብ የሚኖርባቸው 3 አህጉራት የሚያገናኝ ይህ ጂኦግራፊ ቀጠናውን ዓለም አቀፍ ኃይሎች ስልጣናቸውን የሚያሳዩበት ክልል ያደርገዋል። በተለይ በቻይናው ቤልት ኤንድ ሮድ ኢኒሼቲቭ BRI የሚባለው ውስጥ በቀይ ባህር ሰሜናዊ ክፍል ደህንነቱ የተጠበቀ ትራንዚት ወሳኝ ነው። ስለዚህ የቀይ ባህር አካባቢ የአካባቢውን አለመረጋጋት ወዲያውኑ ወደ ዓለም አቀፍ ስርዓታዊ አደጋ የሚተረጎምበት ጂኦፖለቲካዊ አካል ነው። ኢትዮጵያ ሉዓላዊ የሆነ የባህር በር ለማግኘት የህልውና ፍለጋ ላይ ነች። ከ130 ሚሊዮን በላይ ህዝብ ያላት በቅርብ